እነ ደረጀ በላይም እንግዲህ ወደ ሸጋው ጋር ከሸጋው ጋር ጦርነት እንገጥማለን ብለው እነ ሰለሞን አጠና እነ መለሰ ምናምን የሚባሉት እነዚህ ተያይዘው ወደ ቋራ ሄደው ነበር። እዛ አካባቢ ሲደርሱ ተውረፉ ተብለዋል። አናርፍም የማለት ነገር አምጥተው ነበረ። እንግዲያውስ እንገጥማለን ብለው ተዘጋጅተው ነበር። ሌሎቹም ሽማግሌም ተልኮ ተወካዮችም ቀርበው ተነጋግረው ነበር። አይ እዚህ ቦታ ለመሄድ ነው ሻዕቢያ ስለጠራን ያንን ከሻዕቢያ ፍሬ ለመቀበል ነው ጥይት ተተኳሽ ለመቀበል ነው ብሎ ነበር። ግን እነሱ ያን ተሻግረው ሄደው ገዢ መሬት ነጥብ ይዘው ለመቀመጥ ነበር። በፍጹም አታልፉም ብለዋቸዋል። እናልፋለን ልንቀበል ነው ብለው ተሟግተው ነበር። ይሄንን ችግር ለመፍታት አርበኛ ዘመነ ካሴና አርበኛ ሀብቴ ወልዴ ወደ ኤርትራውያኖቹ በመደወል ምን ነው የፈለጋችሁት? ልታጋድሉን ነው? ልታታኩሱን ነው? ምን ነው የፈለጋችሁት? ህጋዊ የፋኖ አደረጃጀት አለ። ባሰመርነው መስመር ምን ፈልገውን ነገር በዚህ በህጋዊ ፋኖ በኩል ይመጣል። ያለበለዚያ ግን ተጨማሪ በአማራ ፋኖ ውስጥ ቡድን ለሆኑት ሁሉ እየሰጣችሁ ልታታኩሱን ፈልጋችሁ ነው ወይ የሚል ጥያቄ ለኤርትራውያኑ አቅርበዋል። ኖ እኛ ስለጠየቁን ነው በጣም ይቅርታ ብለው ለነ ደረጀ ነግረው በሉ ተመለሱ ባለው አደረጃጀት ውስጥ አንድ ውስጥ ሆናችሁ ታገሉ የሚል ምላሽ እንደተሰጣቸው ከዛው ከደረጀ ከሚመራው ጦር ውስጥ ያሉት ሰዎች ነግረውናል። መከላከያውም እንግዲህ ብቻቸውን ሲያገኛቸው ተታኩሳቸዋል። አሁን በአልጣሽ ጫካና በረሃ ውስጥ ይሄዳሉ ማለት ነው። እኔ አሁንም ጥያቄ ያቀርባለሁ፣ ጥሪ ያቀርባለሁ። ደረጀ በላይ አሁንም አያዋጣህም፣ ወደ አባቶች ተመለስ፣ ከወንድሞች ጋር አብረ ስራ። እስክንድር ነጋና ፋፍዴን አያድኑም። እነ ፓስተር ምስጋናው አንዱ ዓለም ዳዊት ከያዘ መስቀል ከያዘ ፋኖ ጋር ምን ትሰራላችሁ ብለው የሚሰብኩት ሰዎች አያዋጡህም። አሟሟቴን ያሳምርልኝ መጨረሻዬን ያሳምርልኝ ይላሉ ኢትዮጵያውያን ሲጸልዩ። የማታ እንጀራ ይስጥ ነው የሚባለው እና ያንን ጀግንነትን ያንን ወንድነትን በስተመጨረሻ እንትን እንዳትል ምክሬ ነው፣ እንድትረጋጋ ምክሬ። ቲክቶክ ላይ ምናምን ላይ ያለው እና አበበስክስ ምንም አያዋጡም። የሰፈር ልጆች አያዋጡም። እንደ ጎንደር አስባችሁ አንዱ ነው። አሁን የኔ ምክር ነው የሚያዋጣው፣ የኔ ምክር ነው የሚጠቅመው እንጂ የሌላው ብርታ ደሬ ጠልዘው ገሌን በለው ገሌን እናጠፋዋለን ገሌ እሱ አይጠቅምም። አሁን የአማራን ጉዳይ ጣልቃ የገባበት እግዚአብሔር ራሱ ስለሆነ ይህንን የአማራ ጉዳይ እንደምንም ተጨቃጭቃችሁ እንደምንም ተሟግታችሁ ወደ አንድ ታመጡታላችሁ እንጂ ይሄ በአቋራጭ መንገድ ይሄዳለው የሚል ነገር ጥሩ አይደለም። በአማራ አሁን ጭጋጉ ሁሉ እየጠራ መጥቷል። በጎንደር አማራ ማለት ነው። የሰሊጥ ፖለቲካው አፍቃሪ ወያኔው የብልጽግና አባሉ ጸረ አማራ ፋኖ ኮሎኔል ደመቀ ዘውዱም ከአማራ ፋኖ በጎንደርና ከአማራ ፋኖ በጎንደር ጋር ቃታ በመሳብ አቅም ተፈታትሾ ነበር። ምሱን አግኝቷል። የነ ባዬ ቡድን የነ ሀብቴ ቡድን ምሱን አቅምሶ መልሶታል። ይሄ የተከዜ ዘብ የሚባለው ወያኔ ስትንቀሳቀስ አማራ ይጫወታሉ፣ ጎንደሬም ሆነው ይመጣሉ። የነ ወያኔ ጫና ገፈፍ ሲል ደግሞ ወልቃይቴነን ብለው ከብልጽግና በላይ ብልጽግና ሆነው ጎንደሬነቱንም አማራነቱንም አሽቀንጥረው ይጥላሉ። በራያ ጉዳይ አያገባንም፣ በደራ ጉዳይ አያገባንም፣ በመተከል ጉዳይ አያገባንም ሲል የነበረው ደመቀ ዘውዱ ወያኔ መንቀሳቀስ ጀመረች ሲባል አማራንን እኛ ጎንደር አማራንን አማራ አንድ ነው ይላል። እነ የሰሊጥ ፖለቲከኞች የሚፈልጉት ወያኔ ስትንቀሳቀስ ወያኔን መክቶ የሚሞትላቸውና እዛ በሞተው አማራ ከጎጃም ሄዶ ከሸዋ ሄዶ ከወሎ ሄዶ ወልቃይት ላይ በሚሞተው አማራ አስከሬን ላይ በዛ ደምና አጥንት ላይ የሰሊጥ ንግድ መነገድ እና መንፏለል ነው የሚፈልጉት።
ይሄ ትክክል አይደለም። እየበረደ እየተነፈሰ ይመጣል። ከወለጋ የተፈናቀሉትን ከምን የተፈናቀሉትን አማሮች ወልቃይት ሄደው ይስፈሩ ሲባል አይሆንም። ወልቃይት የወልቃይቶች ነው ያለው። መከራ ሲመጣ ግን ወልቃይት የአማራ ነው ወልቃይት እሱ አይሰራም። በጣም ታዩታላችሁ። ጎንደር ላይ እየጠራ ቢመጣም ደቡብ ጎንደር ላይ ዝርፊያው እንዳለ ነው። ፋኖ ሁለት ቦታ ተከፍሎ የእስክንድር ፋኖ እና የነ ሀብቴ ፋኖ ሁለት ቦታ ተከፍለው ይጠዛጠዛሉ። መከላከያው ከዳር ቆሞ ያያል። መከላከያው እዛው ደቡብ ጎንደር ላይ ህዝቡን ያሰቃያል፣ ይዘርፋል፣ ይገላል፣ ይደበድባል። ቢሆንም ግን የጎንደር ተስፋ ውስጥ ያለች ናት። ተስፋው ይለመልማል ብለን ተስፋ እናደርጋለን። እንኳን አሁን ብረት ይዘው እንኳን አሁን ኃይል አደራጅተው እንኳን አሁን ሰራዊት አደራጅተው ይቅርና በፊትም ጎንደር ነው። ደፍርሶ መጥራቱ አይቀርም ማለት ነው። ወደ ወሎ ወደ ቤተ አማራ ስንመጣ የቅዱሳን የነገስታት ምድር ነው። የነ ቅዱስ ላሊበላ የነ ንጉስ ሚካኤል ሀገር ነው፣ የምታውቁት ነው። የነ ይምርሃነ ክርስቶስ የነ ናኩቶ ላብ ሀገር ነው። እንግዲህ የወሎ ቤተ አማራ ፋኖ ተግባብተው እየሰሩ ነው። ከሌሎቹ የአማራ ፋኖ አደረጃጆች በተሻለ መጠን ተግባብተው ተደማምጠው እየሰሩ ነው። ችግር የለም ማለት አይደለም። ችግር ሰው ያለበት ቦታ ሁሉ ችግር አለ። ከሁለት በላይ ሰው ያለበት ቦታ ሁሉ ችግር አለ። በባልና ሚስት መካከል ችግር አለ። አንድ ሰው ብቻውንም ችግር የሞላው ነው። ህዋሳቶቻችን የስሜት ህዋሳቶቻችን ብቻ ተስማምቶ አይሰሩ። አይን ሌላ ጣጠኛ ነው፣ ምላስ ሌላ ጣጠኛ ነው፣ አፍንጫ ሌላ ጣጠኛ ነው፣ እጅ ሌላ ጣጠኛ ነው። እንኳን የሰው ስብስብ ያለበት፣ እንኳን እስላም ክርስቲያን ያለበት፣ እንኳን የሚያምን የማያምን ያለበት፣ እንኳን ቤተሰቡ አልቆበት ንብረቱ ወድሞበት በበቀል የሰከረ ህዝብ የተሰበሰበበት ቦታ አለመቀወሱ፣ ጨርቁን ጥሎ አለመሄዱ፣ ይሄ ያለበት ቦታ ችግር። ያን ችግር ግን ዋጥ አድርጎ ከወሎ ቤተ አማራ ያየሁት ነገር ጭንቀት ሲበዛባቸው ጸበል ይገባሉ። ጭንቀት ሲበዛባቸው ሱባኤ ይሄዳሉ። ጭንቀት ሲበዛባቸው አባቶችን አምጥተው ጸሎት ያስደርጋሉ። ድርሳነ ሚካኤል፣ ገድለ ጊዮርጊስ ያስነብባሉ። ፈተናው ሲበዛባቸው፣ ሀዘኑ ሲበረታባቸው ማለት ሙስሊሞቹ ዱዓ ያደርጋሉ፣ ይጸልያሉ። ሼኮቻቸውን አምጥተው ይጸልያሉ። እዛ ወሎ አካባቢ ያለው መደማመጥ እጅግ ደስ ይላል። ከነ ችግሩም ቢሆን ማለት ነው። የፖለቲካ ዘርፉን የፖለቲካ ባለሙያዎች ይዘውታል። የውትድርናውን ክንፍ የውትድርና ባለሙያዎች ይዘውታል። የፕሮፓጋንዳውን ክንፍ የፕሮፓጋንዳ ክንፉ ይዞታል። በተቻለ መጠን ተቋማዊ ቁመናና ተቋማዊ ጥራት ያለው ነገር በማምጣት ላይ ይገናኛሉ። የአንድ እናት የአንድ አባት ልጆች አይደሉም። ከየቦታው ከየሙኑ የመጡ ናቸው። በውስጡ የብአዴን ቫይረስ፣ የወያኔ ቫይረስ፣ የሻዕቢያ ቫይረስ፣ የብልጽግና ቫይረስ፣ የኦነግ ቫይረስ ሊኖረው ይችላል ውስጡ። ነገር ግን አሁን ባለው ሁኔታ ያለው ፍቅር፣ ያለው መተሳሰብ፣ ያለው ነገር በወሎ አካባቢ በጣም ደስ ይላል። እንደ ጎጃም አይደለም። የጎንደሮችም ጥሩ ነው፣ የሸዋም ጥሩ ነው። እንደ ጎጃም አይደለም። ጎጃም የፖለቲካ ስርዓቱን ኃይል አላቸው፣ ጀግንነት አላቸው፣ ወንድነት አላቸው፣ የሰው ኃይል አላቸው፣ ገንዘብ አላቸው። ነገር ግን ፖለቲካውን በስካር መንፈስ መምራት ተገቢ አይደለም። አደባባይ ወጥቶ በጎጃም አማራ ፋኖ ስም የሚናገረው ነው፣ ብዙ ነው። ደግሞ የሚነገረውም ነገር ደግሞ የጎጃም አማራን የሚያኮስስ በምርቃና በጋንጃ በአረቄ መንፈስ የሚናገሩ እስኪመስሉ ድረስ ማለት ነው። እና አንዳንዶቹ ደግሞ የራሳቸውን የፖለቲካል ካፒታል ለመገንባት እና ማሸነፍ ከመጣ ቦታ ለማግኘት ሽቅድድም ነው፣ እሽክርክሪት ነው በቃ ያለው እዛ ጎጃም። ይህንን ገምግሞ ማምጣት ያስፈልጋል። አሁን ጥሩነቱ በጎጃም አርበኛ ዘመነ ካሴ አሁን በተመቸው ሰዓት ብቅ ብሎ አይልም። ይሄ በስርዓት መያዙ
በስርዓት አሪፍ ተናጋሪ ቢሆንም አንደበተ ርቱዕ ስለሆነ በየደቂቃው እየወጣ መደስኮር የለበትም። አንደበተ ርቱዕ የሆኑ ሰዎች አማካሪ ይፈልጋሉ። ያ ብቻ ሳይሆን ደግሞ በተጠና መልኩ በምን ጉዳይ ላይ በሚፈጸሙ ጉዳዮች ሊፈጸሙ በሚችሉ ጉዳዮች ላይ እና ደግሞ በሚጨበጡ እና በሚያሳምኑ ጉዳዮች ላይ ነው እንጂ መናገር ከእንቅልፍ ብንን በተባለ ቁጥር ልክ እንደ ቲክቶከር ልክ እንደ ፌስቡከር ሞቅ ሲለው ስልኩን ከፈት አድርጎ እንደ መቸክቸክ አይደለም። ስለዚህ ጎጃም ይህን ማስተካከል ይችላል፣ እያስተካከለም ነው። እኔ ጎጃም ከገባው በኋላ አርበኛ ዘመነ ካሴ በየሰዓቱ በየደቂቃው ወደ አደባባይ መውጣቱን ትቶታል። መሬት ላይ ስራ መስራቱ ላይ ትኩረት አድርገዋል። እኔ ጎጃም ከገባው በኋላ በየደቂቃው በየምኑ ሃሎ መሳይ መኮንን እንዴት ነህ? ዛሬ የብልጽግናን ሰራዊት ረመረም ነው ይል የነበረው ሃሎ እንትና ፋሲሌን ያለም ሃሎ ማን ነው በቃሉ አላምረው ሃሎ ኢትዮ ወረብ ሃሎ እያለ በየቦታው ደሰኩር የነበረው ጠበቃ አስረስ ማዕረይም አሁን ካስሙኗል፣ ስርዓት ገብቷል። ምዕራብ ጎጃምን አጨናንቀው ፖለቲካውን አቆሽሸው ጎጃምን ቀብረው የነበሩት ሰዎች አሁን ወደ ምስራቅ ጎጃም ተመልሰው ሰራዊት ግንባታ ጀምረዋል፣ ወታደር ግንባታ ጀምረዋል፣ ማሰልጠን ጀምረዋል። አለቅ የኔ አርጩሜ የኔ ልምጭ ልክ አግብቷቸዋል። የፈለጋችሁትን በሉ። እነ ጥላውን አበጀ ሳይወዱ በግዳቸው ወደ መስመር ገብተዋል። ፖለቲካ ቢሰሩበትም እነ አስረስ ማሬ ወንዝም ድልድይም ላይ ውርውር እያሉ መታየት ጀምሯል። አደባባይ ወጥቶ መደስኮር ቀርቷል። ራስን ማሻሻጥ፣ ራስን ሴረኛ፣ ራስን ቅጥረኛ አድርጎ መሄድ ቀርቷል። በጎጃም ገና ወደታች የምናያለ ያልተስተካከለ ነገር አለ። ቢሆንም ግን ያሆኗል። ወታደራዊ ክፍሎች አሁን ስራ ጀምረዋል። የጎንደር፣ የጎጃም፣ የሸዋ፣ የወሎ ብቻ የሚሰሩት መጥተዋል። አሁን አስረስ ወጥቶ እንዲህ እያደረግን ወታደራዊ ክፍላችን እንዲህ እያደረግን አይልም። ስነ ስርዓት ማነው ስሙ ማርሸት ወጥቶ አይልም። የተሰጠውን የተጠናውን ብቻ ከዛ በጀርባ ደግሞ እንዲያርገው እባክህ እኔ እንደዚህ አድርጌዋለሁ አፍርሼዋለሁ በለው እባክህ ምናምን የለም። አሁን በጎጃም ድሮን የለም። በየደቂቃው ስንት ጀግና እየመረጠ ይበላ የነበረው ድሮን አሁን የለም። ዘመነ ካሴ ሲቀር ሌሎቹ ሊበሉ የነበሩት የለም። አሁን እኔ ጎጃም መግባቴ ጮቄ ተራራ ላይ አምጣው። ጮቄ ተራራ እንዴት ቆሜ እግሬ እስኪንቀጠቀጥ እንዴት ዙሪያ ገባውን እንደማይ አምጣ። የጮቄ ተራራ ላይ መቆሜ በጎጃም ለውጥ አምጥቷል። ቅር የሚላቸው ሰዎች አሉ። ይህን ስናገር ጓ የሚሉ ሰዎች አለ። መብታችሁን እንደፈለጋችሁ መሆን። እኔ ጮቄ ተራራ መግባቴ ከጎጃም አልወጣም ማለቴ በጎጃም ለውጥ መጥቷል። ይሄ እውነት ነው። በጎጃም ምሁራንን መግደል ቀርቷል። ተዋቸው ቅጧቸው ማለት ተጀምሯል። አሁን ጫጫታው በዝቷል። ይሄ ዘመድኩን የሚባል የሐረርጌ ቆቱ በማያገባው ገብቶ የጎጃምን አማራ መምህራን ረሽነን እንዳንጨርስ እንቅፋት ሆኖብናል፣ ጩኸት ሆኖብናል ብለው እድሜ ለመረጃ ቲቪ ላይ እንደዛ ባልሆኑ ኖሮ ይሄ ሁሉ አይመጣም ነበር። ዛሬ ጎጃም ላይ ቀርቷል ማለት አይደለም፣ ግን እየመጣ ነው ማለት ነው። ስለዚህ የወሎ ወታደራዊ ክፍሉ በነ ድርሳም ብርሃኔ የሚመራው በጣም ጥሩ። ድርሳም ብርሃኔ እንግዲህ ሸዋ የነበረ ነው፣ በነመከታው ጋር የነበረ ነው። በጣም ጀግና ተዋጊ ነው። ምስራቅ አማራ ፋኖን ከነ ምሬ ወዳጆ ጋር የመሰረተ ነው። አንቺ ነው የሚሏት ሁላ ለጀግንነት ጦር ሜዳ ለመግባት ምንም የሚላት ነገር የለም። ወደኋላ የሚያቆማት ነገር የለም። እነ ድርሳን በጣም በጥሩ ሁኔታ የወሎን ወታደራዊ ቁመና ይዘውታል። ከነ ድክመታቸውም ከነ እንከናቸውም ከነ ችግራቸውም ሁሉን ተቋቁመው እዚህ ደርሰዋል። ሐሜቶቹ እንዳሉ ሆነው ገዱ አንዳርጋቸው ነው የሚመራቸው። ከጀርባቸው ወያኔ ናት ያለችው። መቀሌ ሄደው ነው የሚታከሙት።
እሷን የላከችው ከሌንተ እንደዚህ የሚባለውን ሁሉ ችለው እየተባሉም የአማራ ፋኖ በወሎ ወደ አንድነት በማምጣት ኮሎኔሉ ብቻ ሲቀር እነሱ ወደፊት እየገሰገሱ ይገኛሉ። እንደ ጎንደር አያኮርፉም። ሲወቀሱ ወሎች እንደ ጎንደር አያኮርፉም እንትን ይላሉ፣ ይቀውጡታል ማለት ነው። እንደ ጎጃም እና እንደ ጎንደር አያኮርፉም። እንደ ጎጃም በጣም አክቲቪስቱ ቡድን በጣም አድመኛ ነው፣ ግን ሌላው ላይ እንጂ እኔ ላይ እንኳን አቅም የላቸውም። ወሎቹ ሲወቀሱም ቆም ብለው ነው የሚያስቡት። ጥቂት ውር የሚሉ አሏቸው፣ ከቁጥር የሚገቡ አይደለም፣ ግን መሬት ካለው ጋር የሚናበቡም አይደሉም። ብዙም የሚያመጡት የለም ማለት ነው። ቆም ብለው ነው የሚያስቡት። ትችቱ አይደለም ከወዳጅ ከጠላትም ቢመጣ ቆም ብሎ ለመገምገም ወሎች ሲቸገሩ አላየው፣ ምስክርነት ስለሆነ ማለት ነው። እንደ አስረስ ማሬ ተነካው ብሎ መሳይ መኮንን ድረስልኝ፣ እንዴት ቲክቶክ ላይ አትገቡልኝም? ኧረ አልማዝ ባለ ጭራዋ ጩሂልኝ፣ ይህን ሸበሉ ዘመድኩን ስደብልኝ፣ ባህርዳር ዊኪሊክስ አዋርጅልኝ ቅብጥሮ አይሉ። በስድብ የሚቆም ስብዕና ስለሌለኝ እኔ ብለው መሬት ላይ ቲክቶክ ላይ እየመጡ ኧረ በእናታችሁ ሞጣ አንድ ሰመድኮ ምስራቅ አማራን ሁላችንም ቅባቴንን እንዲህ ዝም ትለናለ ብለው አይጮሁም። በጣም ያየሁት ነገር እነሱን ነው። ውቀጠው የፖለቲካ ካፒታል የተናደ ለፍቼ የገነባሁት ስም ፈረሰብኝ የሚሉ አላገኘውም። እኔ በጣም በእውነት ደረጃ ሀብተወልድ እንዴት ዝም ትላለ? መሳይ መኮንን ኢትዮፎረም ሞገስ ኦሮምቲቲው እንኳን እንዴት ጸጥ ትለኛለ? ዘመድኩን ስደብልኝ እንጂ ቲክታከሮቹ ዩቲዩበሮች ኧረ በእናታችሁ አይሉ እንደ አስረስ ማሬ ማለት ነው። የጎጃሙ በጣም የጉድ ነው። ነገር ግን እሱም አሁን ተንፍሷል። በቃ በጣም ደስ ይላል። አሁን መከባበር ነው። አሁን መስራት ነው። አሁን በተግባር መሄድ ነው። የውስጥ ሴራዋ አለች። እሷን አብሬ ነኝ ያለሁት። ከደቡብ ጎንደር ስኳድ ጋር ማሬ ሲደዋወል አለው። በጎን እና ሀብቴን ለመገንጠል ሲሰራ የነበረው ላይ አለው። ከነ እስክንድር ቡድን ጋር የሚደረገውን ሴራና ትብትብ አለው። ካናዳ ድረስ የተዘረጋውን እጅ አውቃለሁ። እንግሊዝ የተዘረጋውን እጅ አውቃለሁ። አሜሪካ የተዘረጋውን እጅ አውቃለሁ። ግን ምንም አይመጣም። አሁን መስመር ላይ ነው ያለው። እሱን ደግሞ ሰሞኑን ደግሞ እስከ ማክሰኞ አይቼ ዛሬ ምልክት ሰጥቼ ማፈርሰው አለ። ጎጃም ውስጥ ማፈርሰው አለ። ወደ ጎጃም ስመጣ አመጣዋለሁ ማለት ነው። በጎንደር በሸዋ በወሎ ወደ ሚዲያ ቀርበው ሀሳብ እንዲሰጡ የተወሰኑት አሁን ውሱን ሰዎች ናቸው። በጣም ጥሩ ነው። በጎጃም ግን በጣም እንዳልኳችሁ በጣም ነፍ ናቸው፣ የትየለሌ ናቸው። ማንም ሰው ደውሎ ያገኛቸዋል። በተለይ መሳይ መኮንን ማንንም ግንቦት ሰባት እያለ የሚያውቃቸውን በሙሉ ጫካ ውስጥ ያገኛቸዋል፣ መረጃ ይሰጡታል። መንግስትም የሚጠቀመው በዚህ አካባቢ በሚመጣ ነገር ነው ማለት ነው። እና ወደ ሚዲያ የሚቀርብ ሰው ያውም የትልቅ ተቋም ተወካይ ቃል አቀባይ ስትሆን ንግግር ሁሉ በቅቤ በጨው የታሸ መሆን ያለበት፣ የተመጠነ ነው መሆን ያለበት፣ የተጠና ነው መሆን ያለበት፣ አጭር ነው መሆን ያለበት። ይሄ ባረቄ መንፈስ በጋንጃ መንፈስ መዘባረቁ ትርፉ ተቋሙን ኪሳራ ላይ ነው የሚጥለው፣ ያስንቀዋል። በየሰከንዱ በየደቂቃው እየወጡ ፕሮፓጋንዳ በጣም ጥሩ ቢሆንም ግን የሚዳሰስ እንዳልኳቸው የሚጨበጥ የሚታይ ታማኒነት የሚኖረው ቅቡልነት የሚኖረው መሬት ላይ ያለው የሚመሰክረው መሪዎቹ ሲናገሩት መሬት ላይ ያሉትም አዎ እውነት ነው የሚሉት። እንደዚህ ደምስሰና ሲባል አቤቱ የሚባል መሆን የለበት። ድሮ ይመች ነበር። በወያኔ ጊዜ በደርግ ጊዜ ይመቻል። ኢንተርኔት የለም፣ ፌስቡክ የለም፣ ምን የለም። አሁን እንደዚህ ቦታ ላይ እንደዚህ አረግን ሲባል አረዛውን እኛ ቴት መጥተው ነው እንደዚህ የሚሉት ስለሚሏችሁ የአማራ ፋኖን የሚወክሉ ሰዎች በጣም ቁጥብ በጣም ጥንቁቅ መሆን አለባቸው ማለት ነው። ሚዲያዎች የአማራ ፋኖ ሚዲያዎች ወደ አንድነት መምጣት አለባቸው። አሁንም የተሟደበው የጎጃም፣ የጎንደር፣ የሸዋ፣ የወሎ ተባብሎ ነው። ቴሌግራሙ፣ ቲክቶኩ ምኑ ያንትታችሁ ወደ አንድ መታችሁ መሬት ላይ ያለውን
ማገዝ ነው እንጂ ጎጃም ስልጣን ያዝ ጎንደር ምናምን ብሎ መጣ እንደ አማራ ታግለን ስልጣን እንያዝ ማለት እንዳለባቸው ነው የሚሰማኝ። እንግዲህ ወሎን ሳነሳ ነው ጎጃም ውስጥ የገንባሁት። ወደ ጎጃም ስንመጣ ብታምኑም ባታምኑም ጎጃም አሁን ለውጥ አለ። የሚቀር ነገር አለ፣ ግን ለውጥ አለ፣ ከባድ ለውጥ አለ። ቢያንስ አሁን ሰበር ዜና የለም። በጎጃም ቲክቶከሮች፣ በጎጃም ቴሌግራም ገጾች ላይ አሁን ዛሬ ግቡና ይው የአንደኛ ሻለቃ ምናምን ብርጌድ ራሱን ገምግሞ የአመራር ለውጥ አደረገ፣ እንደዚህ አካባቢ ያላችሁ እረፉ አለ። እንደዚህም ያው እኔ ስለ የነበረው እስከዛሬ ብለው የማያውቁትን የመላእክት ስብስብ መስለው ያለነሱ ሰው የለ የመስለውን የኖሩ መስለው ግን ተበልተው ያለቁ እነሱ ስለጠገቡ እነሱ ስላልተራቡ እነሱ ስላልሞቱ ሲደሰኩሩ የነበሩ ሰዎች አሁን ቁጭ ብለው ማሰብ፣ ቁጭ ብለው መነጋገር፣ ቁጭ ብለው ማውራት ጀምረዋል፣ መገምገም ጀምረዋል። በዚህ መሃል እየጨፈለቁ ያለኩት ነገር ትክክል አይደለም። እኔ ይሄንን ክሬዲቱን ወስዳለሁ፣ ተወደደም ተጠላም። የቲክቶኩን እንትን ትከፍቱልኛላችሁ፣ ሰው ይናገር ቴሌግራም እንትን ላይ ጎጃም መግባቴ ለውጥ አምጥቷል አላመጣም? አይነኬውን ነክቼ ጎጃም ሰባብሬ በድፍረት ገብቼ ከምስጋናና ከእልልታ ከሰበር ዜና በቀር ቆሻሻው አይነገር፣ ስተቱ አይነገር፣ አይዳሰስ፣ አይነካ የነበረውን የአማራ ፋኖ በጎጃምን ተጋፍጬ ተሰድቤ ፎቶ ተዘቅዝቆ ባለቤቴ ተሰድባ ልጆቼ ተሰድበው አንዴ ወዲ መቀሌ አንዴ ወዲ ሽሬ ሲያረጉኝ አንዴ ያረቁ ጃልቆጡ አንዴ ምናምን ቢሉኝ መከራ ዶፍ ቢያወርዱብኝም ግግም ብዬ ገብቼ ጎጃም ለውጥ መጥቷል አልመጣም? መጥቷል። አልመጣም የምትለኝ ካለና ማን ነው የሚለው? ሪያሊስት የሚባል ሰው ምንም አላመጣም ብሏል፣ ወፍ የለም ብሏል። እናንተ ጋር አልመጣም፣ እደርስልሃለሁ፣ ጠብቀኝ፣ እናንተ ሰፈር ስላልደረስኩ ነው። ለውጥ መጥቷል። ጎጃም ለውጥ መጥቷል። በከባዱ ነው የመጣው። እፍረት ሼም ይዟቸው እንጂ ከላይ እስከታች ጎጃምን እረፍት እንዲያገኝ ማድረጌን ማንም አይክድም። ማንም አፍረው ነው እንደ ውርደት ቆጥሮት ነው እንጂ እኔማ ለጎጃም ከሰማይ እንደወረደ ዱብ ያለ መድኃኒት ነው የሆንኩላቸው። ያው እዚህ ተቀምጬ ጮቄ ተራራ ላይ ሆኜ ማለት ነው። እኔ ጎጃም ባልገባ መርጦ ለማርያም ባልከትም ዲማ ጊዮርጊስ ሄጄ ባልከርም እና ከአስረስ ማሬ ጋር ባልወያይ ባላጋን ነው በጣም ከባድ ነበር የሚፈጠረው። ዘመነም ጫፍ ነበር የደረሰው። ዘመነ የቀረው ጫፍ ነበር፣ ጫፍ ቀርቶለት ነበር። የፖለቲካ ሴራው ቀርጥፎ ይበላው ነበረ። እውነቱን እንነጋገር ከተባለ ማለት ነው። ዛሬ ዘመንን የሚሰድብ የጎጃም አክቲቪስት የለም። እነሰጥ አርጌ አይሰድቡትም። ዛሬ ዘመነ ላይ ይዘንብ የነበረው የጎንደር የምን የግንቦት ሰባት የለም። አሁን የለም። ከሰራ ይመሰገናል፣ ካልሰራ ባልሰራው ነገር ዘመነ ይወቀሳል እንጂ በራሱ ሰዎች ፖለቲካ ሴራ አሲረውበት ዘመነ አይሰደብም። እና አስረስ ማሬ በየደቂቃው ፎቶ እያነሱት አንዴ ተራራ ሲወጣ አንዴ ጉቺ አርጎ አንዴ ወርቅ እንትን አርጎ አንዴ ምን እያነሱት ለማህበራዊ ሚዲያ እየሰጡት እያሰደቡት የለም። አሁን ዘመነ የለም። እንደዛ በየደቂቃው እየወጣ ትንኮሳ ህዝብ እንዲሰድበው እንዲያዋርደው የሚደረገው ነገር የለም። በየደቂቃው ሹመት እየሰጠ በምናምን አድርገው ያስወሩት በየደቂቃው ይህን ተናገር እያሉ ያስወጡት የነበረው ነገር የለም። አሁን ደርዝ ይዘዋል። መናገር ያለበት ይናገራል። ወታደራዊ ክንፉ ዘመነ የሚሰራው ሁሉ የሚሰራው ያደርጋል። እና አስረስ ማሬም ልካቸውን አውቀው ሄደዋል። ይሄ መረሳት የለበትም። ይሄ ክሬዲቱን ወስደው እኔ ነኝ። በግልጽ ነው የምናገረው። ጎጃም ገብቼ ተጋፍጬ ልክ ያገባሁት እኔ ነኝ። እውነተኛ የጎጃም ልጆች
የሚወዱኝም የሚጠሉኝም ይሄን ይመሰክራሉ። ቢያንስ በጎጃም መታገት ቀንሷል ስል አትራፊው እናንተ ናችሁ። እኔ ምንም አልጠቀምም። ምን ነው ማገኘው? የህሊና እርካታ ብቻ ነው ማገኘው። የህሊና እርካታ። ቢያንስ መምህራን መሞታቸው ከቀረ፣ ዶክተሮች መሞታቸው ከቀረላችሁ እኔ አትራፊ ነኝ። የህሊና የታሪክም ተወቃሽ፣ እናንተም ደግሞ ታተርፋላችሁ። ውጭ ያላችሁ ዲያስፖራዎች ቤተሰቦቻችሁን መንግስትም ፋኖም ነኝ የሚለው ሲያሰቃይባችሁ ይሄን ተጋፍጬ ቢያንስ የመንግስትን ስቃይ በጋራ መመከት እንጂ ህዝቡ በፋኖ በነፃዎቹ በነፃነት ገፋፊው መረገጥ የለበትም ብዬ ፊት ለፊት ተጋፍጫለሁ። ጎጃም አይነካ ምናምን፣ ጎንደር አይነካ፣ ወሎ አይነካ ነክቼው በደንብ ዳስሽው በደንብ ጨፍልቄው አሳይቻችኋለሁ ማለት ነው። ትክክል ነው። አሁን መስመር ይዟል። የሚቀሩ አሉ። ወደ ደንበጫ አካባቢ ሴራ አለ። ያን ሴራ እናፈርሰዋለን። ምንም ነገር የለም። ወጀብ እንደነገርኳችሁ ወጀቡ ከባድ ነው። የፈጠፈጡኝ በቀላል አይደለም። በጣም የወረወሩብኝ ኮተት አይደለም። ያንን ሁላ እንደ ቼክ ኖሪስ እንደ ብሩስሊ እንደ አሚታፓ ነው የመለስኩት። በዚህ በኩል እያልኩ እየተገለበጥኩኝ በቴሌግራም መጣውን በቴሌግራም በዋትሳፕ መጣውን በዋትሳፕ በዩቲዩብ መጣውን በዩቲዩብ መቼም እንደኔ ቴኳንዶ ሰርቶ የጎጃም መብት ተከራካሪንን የሚሉት አዝማሪዎች የሚመራ ግሩፕ የተናደብኝን የድንጋይ ናዳ የመከተ የለም ማለት ነው። እንግዲህ እንደነገርኳችሁ ከመረጃ ቲቪ በቃ ቻው ብዬ እናንተ በእኔ ምክንያት ከምትበጠበጡ ብዬ እስክወጣ ድረስ ማለት ነው። ዝጉት። አሁን ቴሌግራሙን ዝጉት። ቁጭ ብሎ ይስሙ። እነዚህ የሚሰሙት ሰዎች ሁላ ይስሙ። የቴሌግራሙን የኮመንት እንትን ዝጉት። ህዝቡ እየተናገረ ነው። በጣም ደስ ይላል። እንግዲህ ይሄ ዝም ብሎ የመጣ አይደለም። በትግል የመጣ ነው። በጎጃም አሁንም ቀሪ ቤት ስራዎች አሉኝ እንደነገርኳችሁ። እስከ መስከረም ድረስ አያቆየኝም ብዬ ተስፋ አደርጋለሁ። ካቆየኝ ይቆያለሁ። ከጎጃም አልወጣም። ግን እንደማስበው ከሆነ ከጎጃም ቶሎ ለቅቄ ሸዋ መገዘዝ ላይ መውጣት ይኖርብኛል። መገዘዝ አካባቢ መሄድ አለብኝ እና ወደ ሸዋ ሄዳለሁ እያለ እስከ መስከረም የሚቆይ አይመስለኝም። ግን ጮቄ ተራራና መገዘዝ ላይ ወዲና ወዲያ እያልኩ እቆያለሁ። ግን አሁን እዛ ጎጃም ችክ የሚያስብለኝ ነገር የለም። እንደነገርኳችሁ ነው። ብዙ ነገር ተስተካክሏል። አስረስ ማዕሬም ልክ ገብቷል። የአማራ ፋኖ አንድነቶች ላይ እየደወለ መከራ ያበላቸው የነበረ አንድነቱ እንዳይመጣ እንቅፋት ያደርግ የነበረ ሰው አሁን ቅበሩኝ፣ ሄሎ ወሎ፣ ሄሎ ጎንደር፣ ሄሎ ሸዋ፣ ሄሎ ቅበሩኝ፣ አንድ እንሁን፣ በቃ ፈጣሪ ነው። ዘመነ ካሴ መሪ ሆነው የመረጡትን እንዳይመረጥ ያደረገ እሱ ነው። መሪ አድርገው መርጠውት ዘመነ ካሴ የአማራ የሶስቱ መሪ ሆነው የመረጡትን እንዳይመረጥ ያደረገና ይፋ እንዳይሆን ያደረገ። አሁን ግን የተለያዩ ፍላጎቶች እየመጡ ስለሆነ የቀደመው ነገር ይኑር አይኑር ባላውቅም እድሉን የዘጋ የዘመነ ካሴን እድል የመሪነት እድል የዘጋ ሰው ነው አስረስ ማሬ ማለት እና በጣም ከባድ ነገር ነበር የመጣው። ነገር ግን አሁን ገሌ መራ አይደለም፣ ተነጋግረው መሪ የሚባለውን ራሳቸው መርጠው ወደፊት ይሄዳሉ። ጎጃም ሰከን ብሎ መነጋገር ጀምሯል። የደከሙትን በብርቶች መቀየር፣ ተቋማዊ አደረጃጀትን መፍጠር፣ የሚዲያ ላይ ሰበር ዜና ከማምረት ወደ መሬት ወርዶ ታጋይ መጠርነፍ፣ መሬት ረግጦ መታገል ነው የሚበጀው በማለት ወደዛ ገብተዋል። ይህንን ካላደረጉ ጨክኖ መነጋገር ካልጀመረ ጎጃም ውስጡንም ካላጠራ ብአዴንን የወያኔ ቅጥረኛን፣ የሻዕቢያ ቅጥረኛን፣ የብልጽግና ቅጥረኛን፣ የአገው ሸንጎን ቅጥረኛ፣ የስኳድን ቅጥረኛ መቼም
ጎጃም ላይ ውሃው ያመጣባቸው ጣጣ ቀላል አይደለም። የአባይ ወንዝ ያመጣባቸው ጣጣ ቀላል አይደለም። ምዕራባውያኑም አረቦቹም የሀገር ውስጡም ተፈልፍሎ ጎጃምን አንቆ የያዘው በዚህ ምክንያት ነው ማለት ነው። እዚህ ጎጃሞች ግን ብሎች ናቸው። የሊቃውንት ሀገር ነው፣ የምሁራን ሀገር ነው። መነጋገር ማውራት ይችላሉ። እንደገና ደግሞ ጥሬ ሀብቱን ራሱ ይዘው የሚነጋገሩ ሰዎች አሉ። እነሱን ሰዎች ደግሞ ሆዳቸውን መቀነስ አለባቸው። እርሻ ላይ የተሰማራ የፋኖ ቡድን አለ፣ ጦርነቱ እንዳያልቅ የሚፈልግ ከኬላ የሚሰበስበውን ብር ይዞ ጦርነቱ እንዳያልቅ የሚፈልግ፣ ጦርነቱ ካለቀ መግቢያ የለኝም ቶሎ ቶሎ ጥሪት ሊያዝ የሚል አለ። እነዚህ ሁሉ እዚሁ ጎጃም ጮቄ ላይ ሆኜ በስም በቦታ እየጠቀስን እንሄድባቸዋለን ማለት ነው። እንግዲህ አሁን ከሰሞኑ በጎጃም ምድር በባህር ዳር ኦሮሞማ አገዛዝ እየሄደበት ያለውን መንገድ አይታችኋል። እሱን እሑድ እመጣበታለሁ። እነ ሲሳይ አዶዬ ነው የሚባለው እየሰሩ ያሉትን ነገር እመጣበታለሁ። ይሄ ምክክር ኮሚሽን የሚባለው ለምን እንደተፈጠረ እንዴት እንደተፈጠረ አብይ አህመድን የፈጠረው ሰውዬ አብይ አህመድን ይዞት የመጣው ሰውዬ በነገራችን ላይ ትግሬዎችና ደቡብ ሰውዬ ናቸው ጠፍጥፈው አብይን ይዞ የመጡት። እሱን ክፍል ሁለቱን እስከዛሬ ቋጥሬ የነበረውን እሑድ ዕለት ጨርስላችኋለሁ። እንግዲህ የሰሩትን ፖለቲካ አይታችኋል። የምክክር ኮሚሽኑ በኦሮሚያ በአዳራሽ ውስጥ ነው ናዝሬት፣ በአዲስ አበባ በየቀበሌው አዳራሽ ነው፣ በደቡብ በየአዳራሹ ነው፣ በምናምን በየአዳራሹ ነው። ባህር ዳር ላይ ግን በአደባባይ ነው ያደረገው። በአደባባይ አድርጎ ሲቀልድባቸው ነው የከረመው። ይሄ የጎጃም ፋኖን የለም ፋኖ ሞቷል፣ ፋኖ ጠፍቷል የሚል መልእክት ለማስተላለፍ እና አብይ አህመድ የወሰዱት እና አረጋ ከበደ የወሰዱት ነገር ስለሆነ ይህን መጠንቀቅ ያስፈልጋል። እንግዲህ አሁን መቅደም ያስፈልጋል። ጎጃም እንደ ቆቅ ንቁ መሆን አለበት። ሳይቀደም መቅደሙ ተገቢ ነው። በተለይ አሁን እየመጣ ካለው የክረምት ወቅት በፊት ኦሮሞማው ያለ የሌላ ኃይሉን አሰባስቦ ከእርዳታም ከእገታም ያገኘውን ገንዘብ ወደ ቱርክ ልኮ ከኤምሬትስም ከእስላም ሀገሮች ድሮንና የድሮን ቦምቦችን ተተኳሾችን ገዝቶ አምጥቷል። ስለዚህ አንዳች ነገር መሞከሩ የማይቀር ነው። እናም ጎጃም፣ ጎንደር፣ ወሎ ሁሉም ተቋማዊ አንድነትን አጠንክሮ ውስጣቸውን በመመርመር በእርቅ የሚፈቱትን በእርቅ በውይይት የሚፈቱትን በውይይት በቅጣት የሚፈቱትን ደግሞ በቅጣት ፈቶ አንዱን በመቀየር በመወዝም ጭምር መዘጋጀት እንዳለበት እመክራለሁ። በተለይ እንደ ጥቆማ ያህል ባህር ዳር ዙሪያ ያላችሁ በጣም ተጠንቀቁ። የፋኖ ኃይሎች በጣም እየተሰለላችሁ ነው። በመኪና ሲቪል ለብሰው የሚሰልሏችሁ አሉ። አዋዋላችሁን፣ ዝርክርክነታችሁን፣ ቆፍጣናነታችሁን፣ ጀግንነታችሁን እያዩ ሲቪል የለበሱ ያገዛዙ ኃይሎች እየሰለሏችሁ ስለሆነ በጣም ተጠንቀቁ። ዛሬ ውጊያው የት እንደሆነ ባላቅም በጣም ቁስለኛ ወደ ባህር ዳር መጥቷል። የመከላከያ ቁስለኛ ማለት ነው። የጎጃም ጀግንነቱ፣ ወንድነቱ፣ ተናዳፊነቱ እንዳለ መሆኑ መዘንጋት የለበትም ማለት ነው። ወደ ሸዋ ስንመጣ አባት ሀገር ሸዋ የሚዬ ምኒልክ ሀገር ማለት ነው። የፋኖ አንድነቱን ከጫፍ መድረስ በሸዋም ከባድ አቧራ አስነስቷል። እንደ ሸዋ ደግሞ በጣም የታነቀ እንደ ሸዋ የተጎዳ እንደ ሸዋ ፍዳና መከራ ያየ የለም ማለት ነው። ምክንያቱም ለአዲስ አበባ ለ4 ኪሎ ቅርብ ስለሆነ ሩቅ ያለው የጎንደር ስኳድም ከወሎም ያለው ከጎጃምም ያለው ብአዴን አይኑን የመተረውና ያስቀመጠው እዛ ነው። ኦሮሞማውም ጭምር ደግሞ ፋኖ ነኝ ብሎ የፋኖ ልብስ አልብሶ የፋኖ እንደ ፋኖ አድርጎ የገባው ሸዋ ነው። ሸዋ እንግዲህ በብዙ ትግል በብዙ ፍትጊያ መሃል አቧራውን እያራገፈ እዚህ ደርሷል። የመጨረሻ የዋንጫ ጨዋታ አላቸው።
እንግዲህ በኦሮሞማው ኃይል የሚታገሰው የአማራ ፋኖ ሸዋ እዝ ጠቅላይ ግዛት እዝ የነበረው የነ መከታው ማሙ የነ አቤ ጢሞ የነ እስክንድር ነጋው ቡድን ያው እንዳያችሁት ነው። እኔም ሽማግሌ ሆኜ 1 ወር ሙሉ አካባቢ ዛኔ ከረምኩት ራሳቸው ጠርተው ማለት ነው አይቻቸዋለሁ። የነ መከታው ቡድን ውክልና የሰጡት መጨረሻ ላይ ለፓስተር ዮናስ ነው። የነሱ ተደራዳሪ የነበረው ፓስተር ዮናስ ነው። እርቁ ካለቀ በኋላ 5 አመቻች ኮሚቴ ሽማግሌ ተመርጦ ያ ሽማግሌ እንዳይሰበሰብ ያደረገው እነ መከታው የመደቡት ፓስተር ዮናስ ነበር ማለት ነው። ፓስተር ዮናስ ነበር። ፓስተር ዮናስን እንግዲህ በሽማግሌዎችን ፊት ነግሬዋለሁ። መጨረሻ ላይ ፓስተር ዮናስ ምንድነው ያለኝ? ዘመዴ ተዋቸው ባክን፣ እኛ እንደውም የምን ንግግር ነው የሚያስፈልገው? ግማሽ ቀን አይፈጁብንም። እነዚህን የነ አርበኛ ማን ነው የናሰግድን ቡድኖች እስከ በረህት ድረስ ግማሽ ቀን አይፈጅብኝም፣ ምንም አይፈጅብንም ነው ያለኝ። እንግዲህ መረጃው ስላለኝ ነው የማወራው። ይሄን ያወራልኝ ደግሞ በትልልቅ ሰዎች ፊት ነው ያወራልኝ። ከዛ በኋላ እኔም መልሼ ነግሬዋለሁ ማለት ነው። ኃይል እግዚአብሔር ነው፣ ነገሩ አልቋል። አንተ ጴንጤ በመሆንህ የአማራ ፋኖ አንድ እንዳይሆን አድርገሃል። ዘርህን አላቅም፣ አማራቱን፣ ኦሮሞ፣ ትግሬቱን፣ ጉራጌ አላውቅም። ነገር ግን በምን ምክንያት እነ እስክንድር እነ መከታው አንተን እንደመደቡ አላውቅም። የናካቸው ጉድ ይሰሩሃል። ለሽምግልና ብትፈልግ እንኳን አታገኛቸውም። ሰው ያልቅ ይሆናል፣ ህዝብ ያልቅ ይሆናል። ግን በዚህ ሁኔታ ሸዋን አታሸንፉትም፣ ሽባ አታረጉትም አልኩት። ወዲያው አርበኛ አሰግድን አዋርደው አዋክበው ሰድበው እንደ አማራ ሳይሆን እንደ ሌላ አዋርደው ለመንግስታቸው አሳልፈው ሰጥተውታል። ከዚያ በኋላ በእነ ኢንጂነር ደሳለኝ ነው የተመራው። እነ ኢንጂነር ደሳለኝ ግን በጥሩ ሁኔታ ይዘውታል። ሸዋ ከባድ ነገር ቢገጥመውም አሁን በጣም ጥሩ ነገር ነው የመጣው። ከብዙ ሰዎች ጋር ነው የተጣላሁት በሸዋ ጉዳይ። አንተ አንቺ ተባብዬበታለሁ። ብዙዎችም የተሰደብኩበት ነው። ልክ እንደ ጎጃም የተነቀፍኩበት ነው። በሸዋ ጉዳይ የጎንደር ስኳድ ተራው ሳይደርስ ነው የሰደበኝ። ወሎ ያለው የውሃቢያ ቡድን ነው የሰደበኝ። ጎጃሞች በሸዋ ጉዳይ አልሰደቡኝም። ምክንያቱም ያው በጣም ደጋፊዎች ነበሩ። መጨረሻ ላይ ያዘጋጀውላቸውን ስለማያውቁ በጣም ደጋፊዎቹ ነበሩ። እስክንድርም ደግሞ እንደ ተፎካካሪ ስለሚቆጥሩት እነሱ የግል ጣጣቸውን እስክንድር ላይ ማራገፍ ስለሚፈልጉ አስረስ ማዕሬ ብዙ አይናገሩኝም ነበረ። ግን እግዚአብሔር በሚያውቀው ሁሉን ነገር ታሪክ በሚቀመጥ በሰነድ በተያዘ መልኩ ሄደን የሸዋ ትግል አሁን አፍጥጦ መጥቷል። በሸዋ ማን አጨናጋፊ እንደሆነ ህዝቡ ሁሉ አውቋል። የእስክንድር ሚና ተለይቶ ታውቋል። የነመከታው ማሙ ሚና ተለይቶ እንትን ብሏል። አንድነቱ በተለይ ዘመቻ አንድነት የሚባለው መምጣት ድብልቅልቁን አውጥቶታል። የሚይዙትን የሚጨብጡትን አሳጥቷቸዋል። የጀነራሉም ወደ ጀነራል ተፈራ ማሞ ወደ ሸዋ መግባት፣ ከዚያም በኋላ ወታደራዊ ኃይሎች ወደ ሸዋ መግባት፣ ከዚያም የሸዋ ፋኖን የአማራ ፋኖ በሸዋን በዲሲፕሊን እንዲመራ ወታደራዊ ቁመና እንዲኖረው ስልጠና እንዲወስድ ምን እንዲወስድ መደረጉ የእነ መከታው ቡድን ውስጥ የነበሩት ኃይሎች ወደ እውነተኛው ቦታ መምጣት የሰባ የምናምን እነዚህ ሰዎች ሁሉ መምጣት የአማራ ፋኖ በሸዋን ጠንክሮ እንዲወጣ አድርጎታል። እሳቱ ከባድ ነው፣ ወቀጣው ከባድ ነው፣ ፍላጎትና ግፊቱ ከባድ ነበር እና ነገር ግን ይህን ከባድ መስመር እያለፉት ነው። እኔ ጎንደሮችም ሲጠሩኝ ሸዋዎችም ሲጠሩኝ ብቻዬን አልሄድኩም። ጎንደሮች ሲጠሩኝ የሁለቱም አካላት አሜሪካን አሉ። አንደኛው የነ ሀብቴ ደጋፊ የነ ደረጀ ደጋፊ በአንድ ወገን ሆኖ ይደውላል። የአንደኛው የነ ባዬ ደጋፊ በአንድ ወገን ሆኖ ይደውላል። እኔ ደግሞ ካህናትን ምስክር አድርጌ
ዲፕሎማቶችን ምስክር አድርጌ እነሱ ታዛቢ ካህናቶቹ በጸሎት ከፋች ሆኖ ነው ያንን ሁላ ጊዜ ያሳለፍኩት ማለት ነው። በሸዋም እንደዛው ነው ያደረኩት። አንደኞቹ እነ መከታው ጋር ይደውላሉ፣ የእነ መከታው ደጋፊ፣ አንደኞቹ ደግሞ እነ ጋሽ አሰግድ ጋር ይደውላሉ። እኔ እዚህ ሶስቱም ይቀርጻሉ፣ መሬት ላይ ያሉ እኔም ቀርጻለሁ። ሰነዴ ነው፣ ታሪኬ ነው። እከሰሳለሁ። ነገር እንዲህ ብሎ እንዲህ አድርጎ ተብሎ እከሰሳለሁ። እነ አምባሳደር ብርሃነ መስቀልን እነ ልጅ ተድላ መላኩን እነ ኤልያስ ክፍሌ ይህንን በማመቻቸት በማገናኘት ሌሎችም የሚሰሙ ሰዎች በማድረግ ነው ስናደርግ የነበረው። በጥሩ ሁኔታ ነው የጨረስነው። ስናገር ውሸት የሚለኝ ይምጣ። በንግግራችን ወቅት 5 ሰዓት 6 ሰዓት ነው ቀረጻው፣ 5 ሰዓት ነው 6 ሰዓት ውይይቱ። አንድ ወር ቆይቻለሁ ሁለቱም ጋር 2 ወር። አንድም ቀን ዘመድኩን በነበረ ጊዜ የነበረ ነገር ነው ተብሎ በሚዲያ ወጥቶ አይታችሁ አታውቁ። ምክንያቱም ጥንቃቄው ከባድ እኔም አላወጣው ሌሎችም አውጥተው እንዲህ ነው አላሉም ማለት ነው። አሁን እንግዲህ ሸዋ የነመከታው ቡድን እየተናደ ሲመጣ በነ እስክንድር ነጋና መከታው ማሞ ቡድን ስር የነበረው ግዙፉ 70 ፋኖ ከነርሱ ተለይቶ ወጥቶ ወደነ ኢንጂነር ደሳለኝ የአማራ ፋኖ በሸዋ ጠቅልሎ መግባቱን ተከትሎ በንዴት የመጣ ጦርነት መጥቷል። የነ መከታው ማሞ ቡድን ከመበሳጨቱ የተነሳ ጊፍት የሚባለው ላይ በአይዞ ሻሙራና በሳሲት ተነስቶ ወደ ካሲማ ወይም በዞ የመጣ ነበር። በዞ የመጣው ጦር 12 ሰዓት አካባቢ ነው የጀመረው ውጊያ። አንድ ሻለቃና የብርጌድ መሪያቸው በአማራ ፋኖ በሸዋ በጦርነቱ ላይ ተገድለው በህብረተሰቡ ሌሎችም ወታደሮች ተቀብረዋል። ቁስለኞችም አሉ። የመጀመሪያው ቀን 32 ከዛ 60 አሁን ወደ 100 ምናምን ምርኮኞችም በየቦታው ተይዘዋል። እነ መከታው ማሞ እነ ፓስተር ዮናስ እነ እስክንድር ነጋ ልክ እንደ አርበኛ አሰግድ እንደፈጥጣቸዋለን ብለው የመጡት የመከላከያው ሰራዊት በብሬንና በዲሽቃ ሽፋን እየሰጣቸው ነው የሄዱት። በጣም የሚገርም ነው። በጣም ሽፋን እየሰጣቸው ነው ውጊያውን ያደረጉት። ነገር ግን አሁን ሸዋ በተለየ ሁኔታ ከጀነራል ተፈራ ማሞ ሌላም ወታደራዊ ባለሙያዎች ወታደራዊ ሊቃውንቶች ሸዋ ስለገቡ እነ መከታው ማሞ በለመዱት በገበሬ ሰራዊት በሽፍታ መንገድ ሊቋቋማቸው አልቻሉም። እንግዲህ የእስክንድር ጦር በአብሪ አማካኝነት ከሌሊት 6 ሰዓት ላይ ነው ቦምብ በመጣል ውጊያውን የጀመረው። ውጊያውን ሌሊቱ ሙሉ ቀጥሎ በእዞ በኩል ያለው ጦር ወደ ኋላ አፈግፍጎ ሲመለስ፣ በሌላው ግንባር ያለው ግን ተፋጦ ተቀምጧል ማለት ነው። ይህን አስመልክቶ የአማራ ፋኖ በሸዋ በታሪኩ ለመጀመሪያ ጊዜ ቆፍጠን መረር ያለ መግለጫ አውጥቷል። ያውም የአህፋድ ገረዶች እና ቅጥረኞች በማለት ወጣ ያለ መረጃ መግለጫ አውጥቷል። መግለጫው ቪዲዮ ደርሶናል። የቴክኒክ ክፍሉ የሚደርስልህ ከሆነ አንዴ መግለጫውን ሰምተን መምጣት እንችላለን። መግለጫውን ሁላችሁም ስሙ። የሸዋ ፋኖ በነ መከታው ማሞ ላይ መግለጫ አውጥቷል። የአማራ ፋኖ በሸዋ ቪዲዮ ደርሶናል። ቪዲዮ ካለ ላክላችሁ፣ ሁላችሁም ስሙት። ቀን 30/07/2017 ዓ.ም ከ7/7 በጦርና ከአማራ ፋኖ በሸዋ አጥቂውን አምላክ የተሰጠ የጋራ መግለጫ። ክፍለ ጦራችን 7/7 እና የአጥቂውን አምላክ ክፍለ ጦር የአማራን ህዝብ ሞት፣ እንግልት፣ ስቃይና እስራትን በመቃወም ከብልጽግና መንግስት ጋር ፖለቲካዊ የትጥቅ ትግል ከሌሎች የፋኖ መዋቅሮች ጋር በጋራ በመሆን እየታገልን እንገኛለን። ከዚህም በተጨማሪ ከጠላታችን ላይ የበላይነት ለመውሰድ በአጭር ጊዜ ትግሉን ለመቋጨት
እንደ ሸዋም ሆነ እንደ አማራ አንድ ወጥ ተቋም ለመመስረት ከተለያዩ የፋኖ መዋቅሮች ጋር ንግግር ስናደርግ መቆየታችን ይታወቃል። በዚህም ስናደርገው በነበረው የአንድ እንሁን ጥሪ ለተከታታይ 15 ቀናት የአማራ ፋኖ በሸዋ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሲነጋገሩ መቆየታቸው ይታወቃል። ሆኖም ግን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከጫፍ የደረሰውን የአንድ እንሁን ውይይትና ስምምነት አፍርሶና ትቶ ወደ አማራ ፋኖ ህዝባዊ ድርጅት ተጠቃለሉ። ይህንንም ተከትሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እውነተኛ ታጋዮችን በጠላትነት በመፈረጅ ከብልጽግና ሰራዊት እና ከሸኔ ጋር በመሆን እርስ በርስ ሲያዋጋን ቆይቷል፣ እየወጋንም ይገኛል። ለአብነት ያክል ብንጠቅስ ሰኔ 23 2016 ዓ.ም በይፋት ቀጠና በማጀቴ አካባቢ የሚንቀሳቀሰውን በአማራ ፋኖ አፄ ይኩኖ አምላክ ክፍለ ጦር ላይ በማዝመት የአማራ ፋኖ በሸዋን ዋና መሪውን እንዲያጣ አድርጎታል። ንብረትም ዘርፏል፣ አውድሟል። በህዝቡም ሆነ በጦሩ ላይ የማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ኪሳራ አድርሷል። ንጹሐንን ደብድቧል፣ ረሽኗል። ከዚህም ጥፋቱ ባለመማር የአማራ ፋኖ ህዝባዊ ድርጅትን አሰራር ለህዝብ እንደማይበጅ ተረድተንና የድርጅቱን አሰራር ተቃውመን ከድርጅቱ ራሱን ባገለለችው 7 ክፍለ ጦር ላይ እሷ ዋና ጠላት እየተፋለመች ባለችበት ሰዓት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ብሎ ራሱን በሚጠራው ድርጅት ጦርነት ከፍቶበታል። አመራሮችንም ታግተውበታል። በማስገደድም 7 ከጠቅላይ ግዛቱ አልወጣችም ብለው መግለጫ እንዲሰጡ ተደርገዋል። ድመት መልኩሳ አመሏ አትረሳ እንደሚባለው ብሂላዊ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በ29/07/2017 ዓ.ም በ30 አጥቢያ ከሌሊቱ 6 ሰዓት ጀምሮ በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ላይ በበዞ፣ በጭንብሬ፣ በጊፍቶ እና በጭራሮ ደብር ጦር አዝምቶ ወገኑን እየወጋ ይገኛል። በዚህም ውጊያ ንጹሐኖችን ተሰውተዋል። ይህንንም ተከትሎ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ጋር ተናቦ የሚሰራው የብልጽግና መራሹ የአብይ አህመድ ገዳይ ቡድን ከኩኬለች በመነሳት ወደ ተጉለት ካሴማ በመንቀሳቀስ በመናበብ በህዝብ ላይ በአማራ ፋኖ በሸዋ ላይ ጥቃት ከፍቷል። ይህንን ቸውን ደግሞ አብረው ለመስራታቸው ማሳያ ስለሆነ ለሚመለከተው ሁሉ የሚተለተሉትን ጥያቄዎች እናቀርባለን። አንደኛ፣ በተለያየ ቦታ የምትገኙ የፋኖ መዋቅሮች በሙሉ ይህንን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ድርጊት እንድታወግዙ ጥሪ እናቀርባለን። ሁለተኛ፣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ለምትገኙ የፋኖ ሰራዊት በሙሉ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስተሳሰብና አመለካከት ጎጃም፣ ጎንደር፣ ወሎ እና ከፊል ሸዋን ትቶ ህዳር እንደማያደርሰን በማወቅ በመረዳት የእርስ በርስ ውጊያን በመቃወም እንደ 7 ክፍለ ጦር በአቋም ነጥራችሁ በመውጣት ወደ ትክክለኛው መዋቅር እንድትመጡ ጥሪ እናቀርባለን። ሶስተኛ፣ ለመላው የአማራ ህዝብ በውጭ ዓለም ለምትገኙ የአማራ ፋኖ ደጋፊዎች፣ የሚዲያ አካላት በሙሉ በተለያየ ቦታ በሚንቀሳቀሱ የአማራ ፋኖ ህዝባዊ ድርጅት ስር ባሉ ፋኖዎች የሚከፍትብንን ጦርነት እንድታወግዙና በህዝባዊ ድርጅቱ ለአማራ የማይጠቅም ተረድታችሁ ለህዝባዊ ድርጅቱ የምታደርጉትን ድጋፍ በማቋረጥ እውነተኛ የፋኖ መዋቅር እንድትገቡ ጥሪ እናቀርባለን። አራተኛ፣ ለአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አመራሮች በመፈራረጅና እርስ በርስ በመጠፋፋት ለማንም እንደማይጠቅም አውቃችሁና ተረድታችሁ ያገታችሁትን የ7 አመራሮችና ሰራዊት እንድትለቁ እንጠይቃለን። ነገር ግን ህዝባዊ ድርጅቱ የከፈተብንን ጦርነት የማያቆም ከሆነ የብልጽግና መራሹ የአብይ አህመድ ሰራዊት ከዚህ የበለጠ በድሎናል ብለን ስለማናምን ህዝባችንና ሰራዊታችን
ለመጠበቅ ስንል ህዝባዊ ድርጅቱ ተከፈተብን ጥቃት ህዝባችንን ይዘን ራሳችንን ለመከላከል የምንገደድ መሆኑን እንገልጻለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ክብር በጀግንነት ለተሰዉ ጀግኖቻችን። የአማራ ፋኖ 7 ክፍለ ጦር፣ የአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር። እናመሰግናለን በማለት እንግዲህ መግለጫቸውን አውጥተዋል። እንግዲህ ከዚህ በኋላ ነው በጣም ዝርክርክ ያለ ነገር እየመጣ የሚገኘው። የእነ እስክንድር ቡድን አሸናፊ ሆኖ ይመጣ ዘንድ ከነ ብርሃኑ ጁላ ጀምሮ እነ ዶክተር ዳኛቸው እነ ሲሳይ አጌና የጎንደር ስኳዶች በጣም በብዙ መልኩ ለፍተዋል። የኦሮሞ ልሳኖች በአጠቃላይ በብርቱ ደክመዋል። ነገር ግን ምንም ማድረግ አልተቻለም። አማራን ማደንዘዝ፣ አማራን ማስቆም አልተቻለም። እነዚህም ደግሞ በጣም ጠንክረው ወጥተዋል። የአፍሪካ ህብረት፣ የንክክር ኮሚሽን እነበለጠ ሞላው አብን፣ የብልጽግናው ብአዴን ሁላ እስክንድር ቢሉም አማራው ግን እግራችሁን ብሉ በማለት ትግሉን ቀጥሏል። አፍቃሪ እስክንድሩ የኦሮሞማ መከላከያም ከነመከታው ማሞ ወገን ሆኖ እንግዲህ እንደሰማችሁት በሞርታር ጭምር ሽፋን ሲሰጣቸው እንደነበር ነው የተነገረው። የአማራ ፋኖ በሸዋ ከነመከታው ማሞ ጦር አዳዲስ መሳሪያና የታሸገ ንብረትነቱ የሀገር መከላከያ ሰራዊት የሆነ የብሬን ጥይቶች ሁላ መማረኩን ነው የደረሰ መረጃ የሚያሳየው ማለት ነው። ይሄ ነገር እንግዲህ በጎንደርም እነደረጀ በቶሎ የህዝብን ጥያቄ ሰምተው ካላመጡ ባልናገረውም ብናገረውም የማይቀር ነው። ሟርት አይደለም። አፄ ቴዎድሮስ ያስፈልጋሉ። በቃ ጎንደር ውስጥ አፄ ቴዎድሮስ በምንድን ነው የሚታወቁት? ጨፍልቀው ነው አንድ ያደረጉ። ጨፍልቀው 300 ዓመት ተበታትና የነበረች ሀገር በጉልበት ነው አንድ ያደረጉት። እዚህ ደረጀን ስለወደድከው፣ ሀብቴን ስለወደድከው፣ ባየን ስለወደድከው፣ ከበደን ስለወደድከው አይደለም። አሁን ወደ አንድነት መምጣት ግድ ነው። አፈንግጬ እንዘጭ እላለሁ። ከዚህ በፊት የጦር ልምድ አለኝ ከዚህ ምን አይሰራም። ወደ አንድ ጎጃም እንደዛ ነው ያደረገው። ኮሎኔሉን አሳስተውት ያደረጉትን ታውቃላችሁ። ይሄ ማን ነው ማስረሻ ያደረጉትን ታውቃላችሁ። ጎጃም በአንድ ቤት አንድ አባወራ መኖር አለበት በሚለው ህግ አሁን በጎጃም አንድ አማራ ፋኖ ነው የሚያራ። ጽድቁም ኩነኔውም ኃጢአቱም ጽድቁም ገነቱም ገሃነሙም መንግስተ ሰማያቱም ሲኦሉ የሚጠየቅበት መሪው ዘመነ ካሴ ድርጅቱ የአማራ ፋኖ በጎጃም አለቀ። ጎንደር ግን እኔ አይደለሁም የደረጀ ቡድን ነው፣ እኔ አይደለሁም የሀብቴ ቡድን ነው፣ እኔ አይደለሁም የለም። ያ ተጠያቂነት የሚጠፋው ወደድክም ጠላህም ልዩነቶችን አጥብበህ ስትመጣ ነው። ወሎም እንደዛው። አሁን ወሎ ጥሩ ነገር ይዘዋል። እነሱም ወሎ የሚባለውን አካባቢ ማስከበር የግዴታቸው ነው። ሲፈልግ በውድ ሲፈልግ በግድ አንድ ይሆናታል ማለት ነው። ይሄንን ሌላ ሰው አይነግራቸው፣ እኔ ነኝ የምናገረው። እኔ ስር ይላቸዋል። ይሄን ስናገር ስር ይላቸዋል። ጨካኝ መሆን ብቻ ነው የሚያስፈልገው። አለቀ። ጎጃም መጨከኑ ጠቀመው እንጂ አልጎደው። ጎንደርም እንደዛው። እገሌን ስለምወደው ቋራ ነው ደባት ነው ምናምን የሚባል ነገር የለም። ጎንደርን የወደደ አንድ ነው የሚሆነው። ጎንደርን ያልወደደ መንዘላዘል የለመደ በየጎኑ ሳንቲም መለቃቀም የለመደ በህግና በስርዓት ውስጥ መመራት ያለመደ ሽፍታ ዘራፊ ህዝብን የሚያስለቅስ የህዝብን መከራ የሚያረዝም ምንድን ነው እሱ? ለምን የፈለገው ምን ስለሆነ ነው? ልክ ነው ማግባት አንድ እንኳን በዚህ በነፃነት ትግል ውስጥ ይቅርና በሰፈር በተራ አስከባሪዎች ዘንድ ፒያሳ ሂዱ፣ መርካቶ ሂዱ፣ በሰፈራችሁ አንድ የሚከበረው አንድ ዱርዬ በቃ አለቀ። አንድ ዱርዬ፣ ሁለት ዱርዬ አለቃ አይሆንም። አንደኛው ማናፈጥ አለበት። በቃ ማናፈጥ ከቻለ ያኛው አቅሙን አውቆ አይ
እኔ አልችልም፣ ተስማምተን ፒስ ምናምን በቃ አንተ ምራ እኔ ያው ትበጭቂልኛለች ምናምን ብሎ ይገባል። ካልሆነ ግን ጥርሱም ብሎት ድዱም ብሎት በቴስታ በፌሮ ልክ አግብቶት ነው አንደኛው የሚነክሰው። በዱርዬ በመጽሐፈ ዱርዬ እንኳን ሁለት እንትን የለም። በአጋንንትም ደግሞ ሁለት አጋንንት አንድ ሰው ላይ ንጉሶ ነው አይሮ ሰራዊቱን አስከትሎ ይገባል እንጂ ሁለት ሌጊዮኖች በአንድ ሰው ውስጥ አጋንንት ሆነው አይቀርቡም ማለት ነው። አለቀ። ሁለት መንግስት የለም፣ መንግስት አንድ ነው። ሁለት አባወራ የለም፣ አባወራ አንድ ነው። አባወራ አንድ ነው። ይሄ ልክ ሌላ ባህል አይደለም። በሙስሊም ባህል በአንድ ቤት ውስጥ አንድ አባወራ ለአራት ማወራዎች ሊኖር ይችላል። ግን በዚህ በሀገር ደረጃ በክርስትና ደረጃ ግን እንደዛ አይሰራም። በአንድ ክልል በአንትን ነው ያለው ማለት ነው። ይሄ ደግሞ የምርጫ ውድድር አይደለም። የምርጫ ጊዜ ፓርቲ ማቋቋም ይቻላል። ጎንደር ውስጥ ማንትስ ፓርቲ፣ እናት ፓርቲ፣ እህት ፓርቲ፣ ወንድም ፓርቲ፣ ቅጥሮ አብን፣ ድብን ምናምን እያለ ማቋቋም ይችላል በመንግስት ተመስርቶ ማለት ነው። አሁን ባለው ሁኔታ ግን አንድ አታጋይ ድርጅት በየጠቅላይ ግዛቱ ከዛ ደግሞ ሁሉንም አንድ የሚያደርግ ያስፈልጋል ማለት ነው። እና እገሌን ስለምትወዱት እገሌን ስለምታፈቅሩት ምናምን ሳይሆን አፄ ቴዎድሮስ ያስፈልጋል። ቀጥቅጦ አንድ የሚያደርግ ልክ የሚያገባ በቃ የሚያስነጥስ እንደ ቢስማርክ ጀርመንን ቢስማርክ እንዲህ ነው ያደርጋል። ጆርጅ ዋሽንግተን እንደዚህ ነው ያደርጓት። አሜሪካ አንድ የሆነችው ተቀጥቅጦ ነው። ፈረንሳይ አንድ የሆነችው ተቀጥቅጦ ነው። ጀርመን ተከፋፍሎ የነበር ተቀጥቅጦ ነው። ኢትዮጵያን እና አፄ ምኒልክ እና አፄ ቴዎድሮስ አንድ ያደረጓት ልክ አግብተውት ነው። ይሄ መንደር ሽፍታውን ጎጠኛውን በየመንደሩ ግብር እየሰበሰበ የነበረውን ወደ አንድ ማዕከላዊ መንግስት አምጥተው ነው። እሺ ያለውን ካሮት እየሰጡ እምቢ ያለውን ደግሞ በአርጩሜ ልክ እያገቡ አሁን ላይ ሚኒሊክ እንዲህ ነበር፣ ቴዎድሮስ እንዲህ ነበር አይደለ። እነሱ ይሄን አድርገው ልክ አብይ እንዳደረገው ወያኔዎቹ ሲያፈነግጡ የታባ ነው የምታፈነግጠው ብሎ ሄዶ ልክ አገባ፣ ገረፈ ማለት ነው። ያንን ያልደገፈው እኮ ሄደ ወያኔ ኢትዮጵያን አፈርሳለሁ ቅጥሮ ሲባል አብይውን ሰይጣን ይሁን ኢትዮጵያን የሚመራው አካል የታባ ነው ብሎ በአንድ ሀገር አንድ መንግስት ነው ያለው። ይሄ የሚደገፉ እንደዚህ መብሰል ያስፈልጋል። ስለዚህ በአማራ ፋኖ አደረጃጀት ውስጥ አንድ ነው መሆን ያለበት ማለት ነው። ይሄንን ካላደረጉ እንትን የሚባለው ይሄ ውጭ ያለው ዶላር የሚልከው እንትን ገና ለገና በስተርጅና ከታክሲ ሹፌርነቴ ከውሻ አናፋሽነቴ ከፓርኪንግ ምንትስነቴ የመጦሪያ ጊዜን ሚኒስትሮኜ ፋኖ ገሌን ይዤ የገሌ ዘመድ ነኝና ምናምን ብሎ እዚህ ከረባቱን አጥቦ የተቀመጠ አለሌ እሱ እየተሰማ መሆን የለበትም። በአማራ ላይ መከራ እየበዛ ነው። ትምህርት ቤት ተዘግቷል፣ ተማሪዎች ተዘግቷል፣ መነገድ አልተቻለም፣ ሐኪም ቤት የለም፣ ትምህርት አስተማሪ የለም። ሁሉ ስጋት ነው። ሁሉ ነገር ምርት ቀንሷል። መሬት ጦም አድሯል። ገበሬ እየተገደለ እየተሰለበ እየታረደ ነው። ይሄ መከራ የሚረዝመው አንድነት ካልመጣ ነው። አንድ ከሆኑ ይቀንሳል፣ አንድ ካልሆኑ ይረዝማል። ስለዚህ ህዝቡ ትንሽ ቆይቶ ሁለቱንም ይዋጋል ማለት ነው። ፋኖንም ይዋጋል፣ ገዢውንም ይዋጋል። አማራ ደግሞ ይችልበታል፣ ይሄን ማድረግ ይችልበታል። ስለዚህ የአማራ ፋኖን ቢባል ለራሱ ሲል ወደ አንድነት መምጣት አለበት።